ጊዜ የሚባለውን ቅዠት አስወግዱ። ከአእምሮ ራስን መነጠል የማይቻል ነው። ሁላችንም በጥልቀት አእምሮ ውስጥ ጠልቀናል። እንዴት አሳን መብረር እናስተምራለን። ቁልፉ ይህ ነው። ጊዜ የሚባለው ምናባዊ ቅዠት ማሰብ አቁሙ። ጊዜና አእምሮ አይነጣጠሉም። ጊዜን ከአእምሮ አስወግዱት። የዚያኔ ጊዜ ይቆማል። እናንተ ልትጠቀሙት ካልፈለጋችሁ በቀር ጊዜ ይቆማል። በአእምሮ ማንነት መታወቅና ማንነትን በአእምሮ መግለጽ የጊዜ እስረኛ ያደርጋል። ይህም ማለት በትውስታና በወደፊት ጥበቃ መካከል በግዴታ መኖር ነው። በዚህ ማነቆ መካከል ስትኖሩ ያለማቋረጥ ስላለፈውና ስለ ወደፊቱ ፓስት ኤንድ ፕሬዘንት ጊዜ ታስባላችሁ። በመሆኑም አሁናዊ ቅጽበት ፕሬዘንት ሞመንት እንዳታውቁ እንዲሁም አሁንነትን እንዳትፈቅዱ ያደርጋችኋል። የጊዜ አስገዳጅነት እስረኛ የምትሆኑበት ዋና ምክንያት ደግሞ ያለፈው ጊዜ የማንነት መታወቂያችሁን ስለፈጠረውና መጪው ጊዜ ደግሞ የተለያየ ነገር የምታገኙበት እንደሚሆን ስለምታምኑ ነው። በፊትም ሆነ ወደፊት የሚባሉ ነገሮች ሙሉ በሙሉ ምናባዊ ቅዠት ናቸው። ግን እኮ ጊዜን ሳናውቅና ሳንጠቀም እንዴት በዚህ ዓለም መንቀሳቀስ እንችላለን? ያለፈው ታሪኬ የዛሬ ማንነቴን ስለፈጠረው ያለ ጊዜ ራሴን እንኳን ማወቅ አልችልም። ጊዜ ድንቅ ነገር መሆኑ ይሰማኛል። ስለዚህ ጊዜን በአግባቡ መጠቀም እንጂ ማስወገድ ያለብኝ አይመስለኝም። ጊዜ ድንቅ አይደለም። አንተ ድንቅ ብላ የገለጽከውን ድንቅ የመሰለ ጊዜ ሳይሆን ከጊዜ ውስጥ ያለ አንድ ነጥብ ነው። እርሱም አሁን በናው በእርግጥ ድንቅ ነው። ባለፈውና በወደፊቱ ላይ ስታተኩር ውድና ድንቅ የሆነውን አሁን ታጣለህ። አሁን ውድ የሚሆንበት ምክንያት አለ። አንደኛው ምክንያት አሁን ብቸኛውና ያለን ነገር በመሆኑ ነው። አሁን ማለት ወሰን የለሽ የሆነውና የማያልቀው የህይወታችሁ መገኛ ስፍራ ነው። ህይወት አሁናዊ ናት። ህይወታችሁ አሁን ያልሆነችበት ጊዜ የለም፣ አይኖርምም። ሁለተኛው ምክንያት ደግሞ አሁን ከአእምሮ ውስን አጥር ባሻገር የሚወስዳችሁ ብቸኛው ነጥብ መሆኑ ነው። በይዘትና በጊዜ ወዳልተወሰነ የፍጥረት ግዛት realm of being የሚወስዳችሁ አሁን ብቻ ነው። ከአሁን ውጭ ምንም ነገር የለም። በፊትና ወደፊት past and future እውን አይደሉም። እንዲያውም ከአሁን present የበለጠ ሁለቱ እውን አይሆኑም። አሁን ላይ እንዴት መረዳትና መኖር እንዳለብንና ማንነታችንን የሚወስነው ያለፈው ጊዜው ነው። አሁን ላይ የምንወስደው እርምጃ የሚወሰነው ደግሞ የወደፊት እቅዳችን ነው። የምናገረውን መረዳት ያልቻልከው በአእምሮ ወይም ሜንታሊ ለመገንዘብ ስለምትሞክር ነው። አንተ ብቻ ነህ ይህንን መረዳት የምትችለው እንጂ አእምሮ ይህ ሊገባው አይችልም። እባክህ አዳምጠኝ። ከአሁን ውጭ outside the now ምንም ነገር አድርገህ አስበህ ወይም ሆነ ታውቃለህ? የምታደርገውስ ይመስላል? ከአሁን ውጭ ምንስ ነገር ሊሆን ወይም ሊከሰት ይችላል? መልሱ ግልጽ ነው። ምንም ነገር ባለፈው ጊዜ in the past ሆኖ አያውቅም። ሁሉም ነገር የሚሆነው አሁን ላይ ብቻ ነው። ወደፊትም የሚሆን ነገር የለም አሁን ላይ እንጂ። ያለፈ ጊዜ ብላችሁ የምታስቡት ክስተት በቀድሞ አሁን the former ነው አእምሮ ውስጥ የተከማቸውን የትውስታ አሻራ ነው። ያለፈውን ስታስታውሱ የትውስታ አሻራችሁን ትቀሰቅሳላችሁ። ያንን የምታደርጉት ደግሞ አሁን ነው። የወደፊቱ ሲመጣ ደግሞ አሁን ሆኖ ይመጣል ማለት ነው። ስለ ወደፊቱ የምታስቡት አሁን ላይ ሆናችሁ ነው። ያለፈውና የወደፊት የምንላቸው ነገሮች የራሳቸው የሆነ እውነታ የላቸውም። ጨረቃ የራሷን ብርሃን እንደማታመነጭና የፀሐይ ብርሃን መልሳ እንደምታንጸባርቅ ሁሉ በፊትና ወደፊት የምንላቸው የዘላለማዊ አሁን የብርሃን የኃይል ደብዛዝ ነጸብራቅ ብቻ ናቸው። የሁለቱም እውነታ ከአሁን ላይ የተበደሩት እንጂ የራሳቸው አይደለም። በዚህ ሰዓት የምነግራችሁ ጭብጥ ነገር አእምሮ ሊገነዘበው አይችልም። ይህንን ነጥብ ስትጨብጡ የዚያኔ ከአእምሮ ወደፊት የሚደረገውን የንቃተ ህሊና ሽግግር ይፈጥራል። በዚያ ነጥብ ላይ ስትደርሱ ከጊዜ ወደ አሁናዊ ሁነት from time to present ትሻገራላችሁ። የዚያኔ ሁሉ ነገር በድንገት ህይወት ያለው የሚያንጸባርቅና በፍጥረት ኃይል የተሞላ መሆኑን ማየት ትጀምራላችሁ። የመንፈሳዊ ስፍረት ማለፊያ ቁልፍ the key to the spiritual dimension። ለህይወት አስፈላጊ በሆኑ አደገኛ ክስተቶች ወቅት ንቃተ ህሊና ከጊዜ ወደ አሁናዊ መገኘት from time to present ይቀየራል። ባለፈውና በወደፊቱ ጊዜ ላይ በተመሰረተው ማንነታችሁ ምትክ ጸጥተኛ ንቁ አሁንነታችሁ ይተካል። ብዙ ሰዎች እንደ ተራራ መውጣትና የመኪና ውድድር አይነት ተግባራትን የሚወዱት ምክንያት ያው ነው።
የዚህ አይነት እንቅስቃሴ ላይ መሳተፋቸው ወደ አሁናዊ እንዲሻገሩ ያደርጋቸዋል። በዚያ ቅጽበት የሚሻገሩበት ጥልቅ ሕያው ስፍራ ከችግር፣ ከጊዜ፣ ከሐሳብ፣ ከማንነት ጫና ሙሉ በሙሉ ነፃ የሚሆኑበት ነው። ለአንዲት ሰከንዶች ከአሁናዊ ቅጽበት ቢወጡ ሞት ሊከተላቸው ይችላል። ይሁንና እንደዚህ አይነት ሰዎች ሕያው የሆነ ቅጽበት ውስጥ ለመግባት አደገኛ ውድድር ወይም እንቅስቃሴ ያስፈልጋቸዋል። በዚህ አይነቱ ሕያው ቅጽበት ውስጥ ለመገኘት እናንተ ተራራ መውጣት፣ አለት ላይ መንጠልጠል ወይም አደገኛ ጀብዱ መፈጸም አያስፈልጋችሁም። አሁን ወደዚያ ስፍራ መግባት ትችላላችሁ። ከጥንት ጀምሮ የተለያዩ መንፈሳዊ መምህራን አሁን የመንፈሳዊ ስፍረት ስፒሪቹዋል ዳይሜንሽን መግቢያ መንገድ እንደሆነ አስተምረዋል። ይሁን እንጂ ለብዙዎቻችን ሚስጥር ሆኖ ቆይቷል። ወደ አብያተ ክርስቲያናት ብትሄዱ ስለ ነገ አትጨነቁ፣ ምክንያቱም ነገ የራሱ የሆኑ የሚያስጨንቁ ነገሮች አሉት የሚል የወንጌል ቃል ትሰማላችሁ። ወይም ደግሞ እርፍ ጨብጦ ወደ ኋላ ያሉትን ነገሮች የሚመለከት ሰው ለአምላክ መንግሥት የሚገባ አይደለም የሚል የቅዱስ መጽሐፍ ጥቅስ ታገኛላችሁ። አበቦች ስለ ነገ ሳይጨነቁ ዛሬ ወይም አሁን ላይ ለሙሉ አምላካዊ ውበት ተሞልተው ይፈካሉ። በእነዚህ ጥቅሶች የሚተላለፈውን መልእክት ብዙዎቻችን አልተገነዘብነውም። አሁን ላይ መኖርንና ውስጣዊ ሽግግር ላይ መድረስን የሚያስተምሩ መሆናቸውን ልብ በሉ። የዚህን አስተምሮ ደግሞ በአሁናዊ ቅጽበት ላይ መኖር ስንችል የትኛውም ችግር ወይም የእውነተኛ ማንነታችን አካል የሆነ ነገር በሙሉ እንደሚወገድ ይናገራል። ታላቁ የዜን ማስተር ሪዛይ ተማሪዎቹን በዚህ ቅጽበት ምንም የለም ሲል ይጠይቃል። ይህ ኃያል ጥያቄ በአእምሮ ደረጃ የሚመለስ አይደለም። ጥያቄው የተማሪዎቹን ትኩረት ወደ ጥልቅ አሁን ለማመልከት የተዘጋጀ ነው። የዜን አስተምሮ ሌላ ተመሳሳይ ጥያቄ ደግሞ አሁን ካልሆነ መቼ የሚል ነው። በእስልምና የሱፊ ረቂቅ አስተምሮ ሱፊዝም አሁናዊ ቅጽበት የትምህርት ማዕከላዊ መነሻ ነው። ሱፊስቶች ሱፊ የአሁናዊ ቅጽበት ልጅ ነው በማለት የሚናገሩት የዚህ ማረጋገጫ ይሆናል። ታላቁ ባለቅኔና የሱፊዝም መምህር ሩሚ ደግሞ በፊትና ወደፊት የሚባሉ ነገሮች ፈጣሪን ከማየት ይጋርዱናል፣ ስለዚህ ሁለቱንም በእሳት አቃጥሏቸው ሲል ተናግሯል። የ13ኛው ክፍለ ዘመን መንፈሳዊ መምህር ሚስተር ኤክሃርት የዚህን አስተምሮ መሰረታዊነት እንዲህ ሲል ያጠቃልላቸዋል። ብርሃንን እኛ ዘንድ ከመድረስ የሚያግደው ጊዜ ነው። ፈጣሪ ዘንድ ለመድረስ እንደ ጊዜ የሚያግድ ሌላ እንቅፋት የለም። አሁናዊ ኃይልን ማግኘት accessing the power of now። ቅድም ስለ ዘላለማዊ መገኘት eternal presence እንዲሁም ስለ በፊት ወደፊት እውነተኛ ለመሆን ስትናገር በመስኮት በኩል አንድ ዛፍ እያየው ነበር። የዛፉ ውጫዊ መልክ ባይቀየርም ቀለማቱ ደማቅና ብሩህ ሆኑ። የተለየ ነገር እንደተጨመረበት አውቄያለሁ። ይሁንና ምንነቱን መግለጽ አልቻልኩም። በዚያ ቅጽበት የዛፉን እውነተኛ ፍጥረት ውስጣዊ መንፈስና ሕይወት እንዳየው ተሰምቶኛል። ከዚያ በፊት የዛፉን እውነተኛ ማንነት ወይም ምንነት አላየውም ነበር። ይህ ማለት ለቅጽበታዊ አፍታ ያህል ከጊዜ ነፃ ሆነ ነበር ማለት ነው። ወደ አሁን በመሻገር ነገሮችን ያለ አእምሮ ማጣሪያነት እንዳሉ ማየት ችለ ነበር። ፍጥረትን መረዳት የተፈጥሮና የእይታ አካል የሆነበት ቅጽበት ላይ ነበርክ። አእምሮ ዛፉን ማወቅ አይችልም። ስለ ዛፉ የተለየ መረጃ ብቻ ያውቃል። የኔ አእምሮ አንተን ሊያውቅ አይችልም። አእምሮዬ ስለ አንተ የተለያየ መረጃ፣ መታወቂያና አመለካከት ብቻ ያውቃል። ፍጥረት ወይም ቢንግ ብቻ ነው ማወቅ የሚችለው። አእምሮና የአእምሮ ዕውቀት የራሱ ቦታ አለው። አእምሮ የዕለት ተዕለት ሕይወት በሚተገበርበት ስፍራ ላይ ብቻ ይሰራል። ከዚህ በዘለለ ግን አእምሮ መላ ሕይወታችሁን ከተቆጣጠረው ከሌሎችና ከተፈጥሮ ጋር ያላችሁን ግንኙነት ያጠፋል። በውስጣችሁ እንደተደበቀ ጥገኛ ተዋሲ ቀስ በቀስ እናንተንም ያጠፋችኋል። አንተ ያየኸው የጊዜ የለሽ ወይም ታይምለስ ክፍተት ሲሆን በጊዜ ያለመገደብ ከአመለካከት ጋር ተዋህዶ ነበር። ያ ቅጽበታዊ ምልከታ ውብ የነበረ ቢሆንም በቂ አይደለም። ዋናው ጥረታችን ወደ ሙሉ የንቃተ ህሊና ሽግግር መድረስ ነው። ለህልውናችሁ አስፈላጊ የሆነ አደገኛ ነገር ሲገጥማችሁ ጠንካራ ስሜታዊ ለውጥ በእናንተ ላይ ይፈጠራል። ለምሳሌ ፍርሃት ይነግስባችኋል። በዚያ ቅጽበት ራሳችሁን ትዘነጉና አንኮንሺየስ ትሆናላችሁ ማለት ነው። ለስሜቱ የምትሰጡት ምላሽ ደግሞ ቀስ በቀስ ማንነታችሁ ይሆናል። የዛኔ እርምጃ ትሰነዝራላችሁ። ይህ ቅጽበት አእምሮ ለመኖር የሚጠቀምበት የስሜት ቁጥጥር ሂደት ነው።
ማንነትን አእምሮ በሰጣችሁ ምስል ልክ መቀበል ተጨማሪ ጊዜ እንድትፈጥሩ ያደርጋችኋል። አእምሮን በጥሞና መመልከትና መከታተል ስትችሉ ደግሞ በጊዜ ያልተገደበ ስፍረት ታይምለስ ዳይሜንሽን እንዲከፈት ያስችለዋል። ከአእምሮ የምታስለቅቁት ኢነርጂ ወደ አሁናዊ መገኘት ይቀየራል። የዛኔ በቀላሉ ከጊዜ ስፍረት ታይምለስ ዳይሜንሽን መውጣት ትችላላችሁ። ከጊዜ መነጠል ማለት ጊዜን በፊት ወይም ወደፊት መጠቀም እንዳትችሉ ያደርጋችኋል ማለት አይደለም። ለዕለት ተዕለት ተግባር ሲያስፈልጋችሁ ጊዜን የመጠቀም ምርጫ ይኖራችኋል ማለት ነው። ከአእምሮ መታወቂያ መለያየት ማለትም አእምሮን መጠቀም አለመቻል አይደለም። እንዲያውም አእምሮን በተሻለ ትኩረት ለዕለታዊ አኗኗር የመጠቀም አቅም ይኖራችኋል። የስነ ልቦና ጊዜን መተው letting go of psychological time ጊዜን ለዕለታዊ አኗኗር መጠቀም ሰዓታዊ ጊዜ ክላክ ታይም ይባላል። ጊዜውን ለፈለጋችሁት ዓላማ ተጠቅማችሁ ወደ አሁናዊ ቅጽበት ወዲያው መመለስ ይኖርባችኋል። ይህንን ለማድረግ ካለፈውና ከወደፊቱ የጊዜ ስርዓት መላቀቅ እንዲሁም ከስነ ልቦናዊ ጊዜ ሳይኮሎጂካል ታይም ክምችትና ሸክም ነፃ መውጣት ትችላላችሁ። ሰዓታዊ ጊዜ የምንለው ቀጠሮ መያዝ ወይም ጉዞ ለማድረግ ማቀድ አይደለም። ካለፈው ጊዜ በመማር ተመሳሳይ ስህተት ላለመድገም መቻል ነው። እንዲያውም ደግሞ እቅድ አስቀምጠን ለስኬት መንቀሳቀስም ጭምር ነው። ያለፈውንና የወደፊቱን ጊዜ መጠቀም የምንለው ነገር አሁናዊ ቅጽበትን ወሳኝ ሚና አያሳንሰውም። ካለፈው የምንቀንሰው ትምህርት አሁን ላይ እንጠቀምበታለን። ለወደፊት ያስቀመጥነውን እቅድ ለማሳካትም አሁን እናደርገዋለን ማለት ነው። የተገለጠላቸው ሰዎች ሙሉ ትኩረታቸውን አሁናዊ ቅጽበት ላይ ያደርጋሉ። ይሁን እንጂ ጊዜን መጠቀም ያቆማሉ ማለት አይደለም። የዚህ አይነት ሰዎች ሰዓታዊ ጊዜ በመጠቀም ሲኖሩ ከስነ ልቦናዊ ሰዓት ግን ነፃ ናቸው። ሰዓታዊ ጊዜን ወደ ስነ ልቦናዊ ጊዜ ላለመቀየር ተጠንቀቁ። ለምሳሌ ባለፈው ጊዜ ስህተት ሰርታችሁ ከነበርና አሁን ከስህተቱ ከተማራችሁ ሰዓታዊ ጊዜን ተጠቅማችኋል ማለት ነው። ከዚህ በተቃራኒ ደግሞ ያለፈውን ስህተት የሙጥኝ ብላችሁ ራሳችሁን በመውቀስ በጥፋተኝነት መብከንከን ከቀጠላችሁ ያለፈውን ስህተት እኔ ወይም የኔ ወደሚል ማንነት በመጎተት የማንነታችሁ አካል ታደርጉታላችሁ። በዚህም ስነ ልቦናዊ ጊዜ አድርጋችሁታል ማለት ነው። የዚህ አይነቱ ጊዜ ከሶስተኛ ማንነት ጋር ትስስር አለው። ለምሳሌ ይቅር አለ ማለት ትልቅ የስነ ልቦና ጊዜ ሸክም ነው። እቅድ አስቀምጣችሁ ለስኬቱ ስትሰሩ ሰዓታዊ ጊዜ ተጠቅማችኋል። ይህ ማለት አሁናዊ ቅጽበትን አክብራችኋል ማለት ነው። ህይወታችሁም በአስደናቂ ጉዞ የተሞላ ይሆናል። የአሁንን ታላቅ ጠቀሜታ መረዳት ችያለሁ። ይሁን እንጂ ጊዜ እውን ያልሆነ ምናባዊ ቅዠት ነው ባልከው አልስማማም። ጊዜ ምናባዊ ቅዠት ነው በማለት የተለየ የፍልስፍና ገለጻ አድርጋችሁ አትመልከቱት። ለመረዳት አስቸጋሪ ሊሆን ወይም ደግሞ ትርጉም የለሽ ሊመስል ይችላል። ይሁንና ትርጉሙን ስትረዱት የትኛውንም የተደራረበ ችግር የመቁረጥ ስለት እንዳለው ትገነዘባላችሁ። በድጋሚ ልንገራችሁ፣ አሁናዊ ቅጽበት ብቻ ነው ያላችሁ። ህይወታችሁ አሁን ላይ ያልሆነበት ጊዜ አልነበረም። እውነታው ይህ አይደለም? የስነ ልቦናዊ ጊዜ እብደት the insanity of psychological time የስነ ልቦናዊ ጊዜ ሳይኮሎጂካል ታይም መገለጫዎችን ከተመለከታችሁ ሐሳቡ በራሱ የአእምሮ በሽታ እንደሆነ ትገነዘባላችሁ። እንደ ኮሚኒዝም፣ ሶሻሊዝም፣ ብሔርተኝነት ያሉትን ርዕዮተ ዓለሞች ወይም ሃይማኖታዊ አቋሞች አስቡ። ወደፊት ጥሩ ጊዜ ይመጣል ከሚል ግምት የሚነሱ ሆነው ለፍጻሜው የሚያበቃ ማንኛውንም መንገድ ይጠቀማሉ። ግቡ ወይም ውጤቱ ወደፊት የሚደረስበት ደስታ፣ ሙላት፣ እኩልነት፣ ነፃነትና የመሳሰሉት ሊሆን ይችላል። እዛ ላይ ለመድረስ ደግሞ በመሰረታዊነት የሚጠቀሙት ስልት ጭቆና፣ ስቃይ፣ በደል እንዲሁም አሁን ያለውን የሰው ልጆች መግደል ይሆናል። ምሳሌ እንጥቀስ። በወደፊቷ ሩሲያ፣ ቻይና ወይም ሌላ ሀገር ወደፊት የተሻለ ዓለም ለመፍጠር እንደሚያስችል ለታመነበት ኮሚኒዝም ሲባል ከ50 ሚሊዮን በላይ የሚሆን ሰው ተገድሏል። የወደፊቱን ገነት ለመፍጠር ተብሎ ዛሬ ላይ የሚፈጠር ስቃይ ማለት ይህ ነው። ታዲያ ከዚህ የበለጠ እብደት አለ? የአሉታዊነትና ስቃይ ስር መሰረት negativity and suffering have their roots in time መጻኢው ጊዜ ከዛሬ የተሻለ እንደሚሆን ማመን ምናባዊ ቅዠት ሊባል አይችልም። የአሁን ጊዜ ሁኔታ አስቸጋሪ ሊሆን ይችላል። ወደፊት ደግሞ ነገሮች የተሻሉ ሊሆኑ ይሆናሉ። ብዙ ጊዜ የወደፊቱ ነገር የበፊቱን ነገር ግልባጭ ወይም ተመሳሳይ ቅጂ ነው።
ወደፊት ግምታዊ ለውጥ ማየት ትችሉ ይሆናል። ነገር ግን እውነተኛ ለውጥ ማየት የሚቻለው አሁን ላይ በመገኘት ያለፈውን ሁነት ስታጠፉና አሁናዊ ኃይልን ስታገኙ ብቻ ነው። አእምሯችሁ ያለፈውን ሸክም ከያዘ ያንን ችግር መልሶ ታገኙታላችሁ። አሁን ላይ መገኘት ካለመቻል ያለፈውን ችግር ራሱን ይደግማል። የወደፊቱን ነገር ቅርጽ የሚያስይዘው አሁናዊ ንቃተ ህሊናችሁ ሲሆን እርሱንም የምታደርጉት አሁን ላይ ነው። የ10 ሚሊዮን ዶላር ሎተሪ ልታሸንፉ ትችላላችሁ። ይሁንና ገንዘቡ የሚፈጥርባችሁ ለውጥ ጥልቅ አይደለም። የተለመደ ኑሯችሁን በተለየ ቅንጦት ይቀጥላል። የሰው ልጆች አቶም መሰንጠቅ ችለዋል። በዱላ 10 ወይም 20 ሰው ከመግደል ተነስተው እነሆ ዛሬ አንድ ሰው ብቻውን ቁልፍ በመጫን 1 ሚሊዮን ህዝብ መግደል ይችላል። ይህ እውነተኛ ለውጥ ነው አይደል? እውነተኛ ንቃተ ህሊናችሁ የወደፊቱን ሂደት ይወስናል። የንቃተ ህሊናችሁ መለኪያ ደግሞ አሁናዊ ላይ መገኘት መቻላችሁ ነው። ስለዚህ እውነተኛ ለውጥ የሚገኘው አሁን ላይ በመገኘት ያለፈውን ስታስወግዱ ይሆናል። የሁሉም አሉታዊነት ወይም ኔጋቲቪቲ መፈጠሪያ ምክንያት የስነ ልቦናዊ ጊዜ ክምችቶችና አሁናዊነትን አለመቀበል ነው። ጭንቀት፣ ውጥረት፣ ስጋትና ፍርሃት የሚፈጠረው ስለ ወደፊት አብዝቶ ከማሰብ ነው። ጥፋተኝነት፣ ጸጸት፣ ሐዘን፣ ቂም፣ ምሬትና ይቅር አለማለት የሚፈጠሩት ደግሞ ስላለፈው አብዝቶ በማሰብና አሁናዊነት ላይ መሆን ባለመቻል ነው። ብዙሃኑ ከአሉታዊነት ነፃ ለመሆን የሚያስችል ንቃተ ህሊና ደረጃ ላይ ሊደርሱ እንደማይችሉ ያምኗል። አብዛኛው መንፈሳዊ መምህራን የሚናገሩት አይነት ነፃነት የሚገኘው በምናባዊ ወደፊት ላይ ሳይሆን አሁንና እዚህ ነው። የችግራችሁና ስቃያችሁ መንስኤ ጊዜ መሆኑን አታውቁም። ችግሮቻችሁ የተፈጠሩት በተለየ የህይወት ገጠመኝ እንደሆነ ይሰማችኋል። መሰረታዊ የችግር መንስኤ አእምሮ ባለፈውና በወደፊት ጊዜ ላይ ተመስርቶ ስተተኛ አካሄድ መያዙ መሆኑን መገንዘብ አለባችሁ። ችግሮቻችሁ በተአምራዊ ሁኔታ ሙሉ በሙሉ በድንገት ቢወገዱ እንኳን በሙሉ ንቃተ ህሊናችሁ አሁን ላይ መቆየት ካልቻላችሁ ችግር እንደ ጥላ ይከተላችኋል። በግልጽ ሲቀመጥ አንድ ችግር ብቻ አለ፣ እርሱም በጊዜ ታጠረ አእምሮ ነው። ከችግሮቼ ሙሉ በሙሉ ነፃ የምሆንበት ደረጃ ላይ እንደምደርስ አላምንም። ትክክል ነህ። ወደፊት የምትደርስበት ስፍራ የለም፣ ምክንያቱም አሁን በዚህ ደረጃ ላይ ነህ። ከጊዜ ውስጥ የሚገኝ ነፃነት የለም። የነፃነት ዋናው ቁልፍ አሁን ላይ መገኘት ነው። ስለዚህ አሁን ብቻ ነፃ መውጣት ትችላለህ። ከህይወታችሁ ችግር ስር ህይወትን ማግኘት finding the life underneath your life situation። አሁን እንዴት ነፃ እንደመሆን አይታየኝም። በአሁን ህይወቴ ሐዘንተኛ ነኝ። ሁሉ ነገር መልካም መሆኑን ለራሴ ብናገር ቅዠት ይሆንብኛል። ለኔ አሁን በችግር የተሞላ እንጂ ነፃ የምሆንበት አይደለም። በህይወት ለመቀጠል ያስቻለኝ ወደፊት የተሻለ ነገር እንደሚሆን ተስፋ ማድረጌ ነው። ሙሉ ትኩረትን አሁን ላይ እንዳደረክ ቢሰማም ቅሉ አሁን የምትለው ነገር በራሱ በጊዜ ተሸፍኖብሃል። አሁን ላይ ሙሉ በሙሉ መገኘትና በተመሳሳይ ሐዘንተኛ መሆን አትችልም። ህይወቴ ብለህ ነገርከን በእርግጥ የህይወት ውጥንቅጥ እንጂ ህይወት አይደለም። የህይወትን ሁኔታ ደግሞ ስነ ልቦናዊ ጊዜ በፊትና ወደፊት የምንለው ነው። ባለፈው ጊዜ የተወሰኑ ነገሮች እንደፈለከው አልሆኑም። አሁን ደግሞ ያለፈውን ክስተት እየተቃወምክ ነው። አሁን የሚሆነውን እየተቃረንክ ነው። ተስፋ ሙሉ ትኩረትን ወደፊት ላይ እንድታደርግ አስገድዶሃል። ወደፊት በማሰብህ አሁንን ማየት አልቻልክም። የሐዘንን ምክንያት ይኸው ነው። የአሁኑ የህይወቴ ሁኔታ ያለፈው ክስተት ውስጤ ቢሆንም አሁንም በዚያው የህይወት ሁኔታ ውስጥ እገኛለሁ። አሁናዊ ሁኔታዬ እርሱ በመሆኑ ሐዘንተኛ ሆኛለሁ። የምነግርህን አድምጥ። የህይወትህን ሁኔታና ውጥንቅጥ እርሳው። ሙሉ ትኩረትን ለህይወትህ ስጥ። ልዩነቱ ምንድን ነው? የህይወትህ ሁኔታ በጊዜ ውስጥ ይገኛል። ህይወት ደግሞ አሁን ናት። ህይወት እውነት ናት። ወደ ህይወት የሚያስገባ ጠባብ መተላለፊያ ፈልግ። መተላለፊያው ደግሞ አሁን ነው። ህይወትን በማጥበብ አሁን ላይ አድርስ። የህይወትን በርካታ ችግሮች ከማሰብ ይልቅ አሁንና በዚህ ቅጽበት ምን አይነት ችግር እንዳለብህ ለማየት ሞክር። አሁን ችግር አለብህ? በችግሮች የተሞላ ስትሆን አዲስ ነገር ወደ ህይወት መግቢያ ክፍተት አያገኝም። ስለዚህ በቻልከው መጠን በህይወት ውስጥ ስፍራ ፍጠር። ያንን ስታደርግ ከህይወት ውጥንቅጥ ስር ህይወት ማግኘት ትችላለህ። ስሜቶቻችሁን ሙሉ በሙሉ ተጠቀሙ። ዙሪያችሁን፣ ውስጣችሁን ተመልከቱ። ለነገሮች ትርጉም አትስጡ። ቅርጽ፣ ቀለምና ውህደትን አጢኑ። ድምጾችን ስሙ። አተነፋፈሳችሁን በጥሞና ስሙት።
የምትስቡትንና የምታስወጡትን አየር በስሜት አጤኑት። በጥልቀት ወደ አሁን ግቡ። አእምሮ የፈጠረውን ሐሰተኛ የጊዜ ዓለም ወደ ኋላ ትታችሁ በመሄድ ላይ ናችሁ። የህይወት ኢነርጂ ከሚያሳጣችሁ የተወሰነ አእምሮአዊ ዓለም በመላቀቅ ላይ ናችሁ። ከጊዜ ምናባዊ ቅዠት በመላቀቅ አሁን ላይ ንቁ። ሁሉም ነገሮች የአእምሮ ምናባዊ ቅዠት ናቸው። all problems are illusion of the mind። ችግሬ ሲወገድ ቀላል ስሜት እንደሚፈጥርልኝ ይሰማኛል። ይሁን እንጂ አሁንም ችግሮቼ እንዳሉና እኔን እየጠበቁ እንደሆነ አምናለሁ። አይደለም እንዴ? ችግሮቼ አልተወገዱም። ለጊዜው ብቻ አድበስብሻቸው ባልፍስ። ራስን ገነት ውስጥ ብታገኝ እንኳን ብዙ ሳትቆይ ጥሩ ነው፣ ነገር ግን ማለት አይቀርም። ዋናው ነገር ችግርን ማስወገድ አይደለም፣ ችግር እንደሌለ መረዳት እንጂ። ችግሮች በሙሉ በአእምሮ የሚፈጠሩ ሲሆኑ ለመኖር ደግሞ ጊዜ ይፈልጋሉ። ስለዚህ አሁን ወይም ናው ላይ ስትሆኑ ችግሮች በዚያ መገኘት አይችሉም። ሙሉ በሙሉ በህይወት ችግሮች ውስጥ ስትቆዩ የእውነተኛ ህይወታችሁ ምንነትን ታጣላችሁ። አእምሯችሁን ወደፊት በምታደርጉበት ብዙ ሺህ ነገር ወጥራችሁ ስለምትይዙት አሁን ላይ ማድረግ የምትችሉት ነገር ማወቅ ይሳናችኋል። ችግር ስትፈጥሩ በዚያው ህመም ስቃይ ትፈጥራላችሁ። ለዚህ ደግሞ ቀላል ውሳኔ መፍትሄ ይሆናችኋል። እርሱም ይህ ነው: ምንም ቢገጥመኝ በራሴ ላይ ህመምና ችግር አልፈጥርም። ይህ ቀላል የሚመስል ውሳኔ ኃያል መሰረታዊ እውነታ ነው። ችግር በቃኝ ካላችሁና አሁናዊ ኃይልን በእጃችሁ ካላስገባችሁ በቀር በዚህ ሁኔታ ላይ አትደርሱም። በራሳችሁ ላይ ችግር የማትፈጥሩ ከሆነ በሌሎች ላይ ችግር መፍጠር ታቆማላችሁ። የዛኔ ይቺ ውብ ምድር መመረዝ ታቆማለች። ውስጣዊ ሰላማችሁና የመላው ሰብአዊ ፍጥረት ስነ ልቦና በአሉታዊነትና በችግር ፈጣሪነት መበከላችሁ ያከትማል። በሞትና በህይወት መካከል የሚያደርስ አደጋ ውስጥ ስትገቡ የገጠማችሁ ነገር ችግር እንዳልሆነ ትገነዘባላችሁ። በዚያ አጣብቅኝ ውስጥ ስትሆኑ አእምሮ ያንን አደጋ ወደ ችግር መቀየር አይችልም። በእውነተኛ አደጋ ወቅት አእምሮ ሙሉ በሙሉ መስራት ስለሚያቆም አሁን ላይ ትገኛላችሁ። ከዚህ የተነሳ ነው አንዳንድ ጊዜ ተራ የሚባሉ ሰዎች በድንገት ያልተጠበቀ ጀብዱ መፈጸማቸው ሲነገር የምንሰማው። ለአንዳንድ ሰዎች ችግራችሁ ምናባዊ ቅዠት ነው ስላቸው ይናደዱብኛል። ማንነታቸውን ለመንጠቅ የሞከርኩ ያህል ይሰማቸዋል። በዚህ ሐሰተኛ ማንነታቸው ላይ ብዙ ጊዜያትን ስላሳለፉ ባለማወቅ ችግሩን የማንነታቸው መገለጫ አድርገውታል። ያ ችግር ከተወገደባቸው ማን ሊሆኑ ይችላሉ? ብዙ ሰዎች የሚናገሩት የሚያስቡትና የሚያደርጉት ነገር ከፍርሃት የመነጨ ነው። ተግባራቸውን ከወደፊቱ ጊዜ ጋር በቀጥታ ስለሚያገናኙት ከአሁን ጋር ይነጣጠላሉ። አሁን ላይ ስትሆኑ ችግር ወይም ፍርሃት አይኖሩም። የእናንተን ምላሽ የሚፈልግ ሁኔታ አሁን ቢገጥማችሁ እርምጃችሁ አሁናዊ አስተውሎት ፕሬዘንት ሞመንት አዌርነስ የተመራ ስለሚሆን ግልጽና ውጤታማ ይሆናል። ለተፈጠረው ክስተት ተገቢ ምላሽ ይሆናል እንጂ ከቀድሞ ሁኔታ ላይ በመመስረት የምትሰነዝሩት የተቃርኖ ምላሽ አይሆንም። በሌላ አጋጣሚ ደግሞ የጊዜ እስረኛ ሆነው አእምሯችሁ ለተፈጠረው ክስተት አጸፌታዊ ምላሽ ለመስጠት ሲሞክር ታውቃላችሁ። የዛኔ ምንም አታደርጉም። በአሁናዊ መካከል ትኩረታችሁን አድርጋችሁ በዚያው ቆዩ። በንቃተ ህሊና አዝጋሚ ለውጥ ውስጥ መቆየት a quantum leap in the evolution of consciousness። ከአእምሮና ከጊዜ ነፃ በመሆን ያለውን እይታ በጨረፍታ ማየት ችዬ ነበር። ከአእምሮና ከጊዜ ነፃ በመሆን ያለውን እፎይታ በጨረፍታ ማየት ችዬ ነበር። ይሁንና በፊትና ወደፊት past and future በውስጤ ስር በመስደዳቸው እስከ መጨረሻው ላስወግዳቸው አልቻልኩም። በጊዜ የታጠረ ንቃተ ህሊና time bounded consciousness በሰው ልጅ ስነ ልቦናዊ ውስጥ ስር የሰደደ ነው። እኛ የምናወራው ጥልቅ ስለሆነው በመላው ፕላኔትና ከዚያ ባሻገር ስለሚደረግ የንቃተ ህሊና መሰረታዊ ሽግግር ነው። ከመነጠል ኃይልም የሚነቃበት አይነት ነው። ይህ አይነቱ መሰረታዊ የንቃተ ህሊና አስተውሎት የጊዜ ፍጻሜ ነው። ከፍጥረት ጀምሮ የሰው ልጆችን ህይወት አስሮ የያዘውን የአእምሮ ስርዓት አሰራር ምንሰባብርበት ጭምር ነው። አእምሮ መሰረታዊ አሰራሩ የሁሉንም ችግሮችና ስቃይ መንስኤ መሆኑን አስተውሎ ይህ መሰረታዊ የአእምሮ አሰራር መጥፎ ወይም ክፋት ማለት አይደለም። እብደት ወይም ኢንሳኒቲ ወይም አላዋቂነት አንኮንሽስነስ ተብሎ ቢጠራ የተሻለ ይሆናል።
አላዋቂነት ያልከውን ነገር መስበርና ከእርሱ መላቀቅ እኛ የምናደርገው ነገር ነው ወይስ በራሱ የሚመጣ ማለቴ ይህ ለውጥ አይቀሬ ነው? ይህ አስተዋይ ጥያቄ ነው። ማድረግና መሆን የምንለው ነገር አንድ ላይ ያለ ሂደት ነው። ይህ ማለት ከንቃተ ህሊና ሙሉነት ጋር አንድ ስለምትሆኑ ሁለቱን ማድረግና መሆንን መነጣጠል አትችሉም። ሁሉም የሰው ልጅ ወደ ንቃተ ህሊና እንደሚሻገር ዋስትና መስጠት አይቻልም። የሽግግር ሂደቱ አይቀሬ ነው የሚባል አይደለም። የእናንተ ተባባሪነት የሂደቱ ስኬት ወሳኝ አካል ነው። ሂደቱን እንዴትም ብትመለከቱት ግን ይህ ለውጥ በአስጋሚው የንቃተ ህሊና ለውጥ ውስጥ የሚደረግ ፈጣን እርምጃ ኳንተም ሊፕ እንደሆነ እንዲሁም ሰብአዊ ዘር በህልውናው ይቀጥል ዘንድ የሚያስችል ብቸኛው እድላችን ጭምር ነው። የኑረት ደስታ the joy of being ስነልቦናዊ ጊዜ ሳይኮሎጂካል ታይም ይቆጣጠራችሁ ዘንድ መፍቀዳችሁን ጠንቅቃችሁ ለማወቅ አንድ ቀላል መስፈርት ይበቃችኋል። ራሳችሁን ጠይቁ። በመሰራው ነገር ውስጥ ደስታ፣ ምቾትና ቀላልነት አለ? በስራችሁ ውስጥ ደስታ ከሌለ አሁናዊ መገኘት የጊዜ ብዥታ ይጋርዳችኋል። ህይወትን የምትረዱት ከችግርና ከትግል አንጻር ብቻ ተመልክታችኋል ማለት ነው። በምትሰሩት ስራ ውስጥ ደስታ፣ ምቾትና ድካም የለሽነት ካላገኛችሁበት የምትሰሩትን ነገር መቀየር የለባችሁም። ነገሩን እንዴት እንደምትሰሩት መቀየር በቂ ነው። በሁሉም አሰራር ውስጥ እንዴት የምንለው ነገር ምን ከምንለው የበለጠ ወሳኝ መሆኑን እወቁ። ለአሰራሩ doing የተሻለ ትኩረት ስጡ። የስራችሁ ሂደት ምንጊዜም ከውስጡ የበለጠ ትኩረት ይሻል። ለአሁናዊ ነገሮች ሙሉ ትኩረት ስጡ። ነገሮችን እንደ ሁኔታቸው ተቀበሉ። ምክንያቱም አሁን ያመጣነው ነገር በመቃወም ሙሉ በሙሉ አሁን ላይ መገኘት አትችሉ። አሁናዊ ሁነትን በአክብሮትና በይሁንታ ስትቀበሉ መላው ትግላችሁና ደስታ ቢስነታችሁ ወዲያው ይወገዳል። ህይወታችሁም በደስታና በምቾት የተሞላች ትሆናለች። የምታደርጉት ነገር ሁሉ በአሁናዊ አስተውሎት ፕሬዘንት ሞመንት አዌርነስ ስታደርጉት ስራችሁን በጥራት በጥንቃቄና በፍቅር ታከናውናላችሁ። ለስራችሁ ፍሬ ሳይሆን ለስራ ሂደቱ ትኩረት ስጡ። ፍሬው በራሱ ይመጣልና። ይህ ትልቅ መንፈሳዊ ተግባር ነው። በሰው ልጅ ታሪክ ውስጥ እጅግ ቀደምትና ውብ መንፈሳዊ አስተምሮ የሆነው ባጋባህ ጊታ የስራችን ፍሬ ላይ ሙጥኝ አለማለት ካርማ ዮጋ ተብሎ ይጠራዋል። ይህንንም ሲያብራራው የቅድስና ተግባር መንገድ ይለዋል። ሙሉ ትኩረታችሁን አሁን ላይ ባደረጋችሁ ቅጽበት ሕያውነት፣ ጸጥታና ሰላም ይሰማችኋል። ወደፊት የሚመጣን ስኬት መጠበቅ ታቆማላችሁ። ይህ ማለት ከስራችሁ ውጤት ጋር የሙጥኝ ቁርኝነት አይኖራችሁ። ስኬትም ሆነ ኪሳራ ውስጣዊ ፍጥረታችሁን የመቀየር ኃይል አይኖራቸውም። በዚህ ደረጃ ላይ ስትገኙ ከህይወታችሁ ውጥንቅጥ ስራ ህይወትን አገኛችሁ ማለት ነው። ሳይኮሎጂካል ታይም በማይኖርበት ሁኔታ ላይ ማንነታችሁን የምትገነዘቡት ከጥልቅ ፍጥረት እንጂ ካለፈው የግል ታሪካችሁ በመነሳት አይሆንም። ከእውነተኛ ማንነታችሁ ውጭ ሌላ ነገር የመሆን ስነ ልቦናዊ ውትወታ አይኖርባችሁ። ዓለማዊ ህይወታችሁ ሁኔታ በስኬት በጸጋና በእውቀት ይሞላል። በጥልቅ ፍጥረት ደረጃ ደግሞ ሙሉና አሁናዊ ትሆናላችሁ። ከዚያ ውስጣዊ ሙሉነት ላይ ስንደርስ ውጫዊ ዓላማና ግቦችን ማሳካት እንችላለን። ይሁን እንጂ በዚያ ደረጃ ላይ ስትሆኑ ወደፊት የሚሆን ነገርን ወይም የሚታያችሁን ሰው ከመጠበቅ ቅዠት ነፃ ትሆናላችሁ። ዓለማዊ ህይወትን በሚመለከት ማግኘትና ማጣት ስለሚኖር ያንን ለማሳካት መስራታችሁ ይቀጥላል። በጥልቀት ማንነታችሁን በሚመለከት ግን ሙሉና በኃይል የተሞላችሁ መሆናችሁን ተረድታችኋል። ከስነ ልቦና ሰዓት እስራት ነፃ በመሆናችሁ ዓላማችሁን ለማሳካት በፍርሃት፣ በቁጣ ወይም በሽብር አትጓዙ። ኪሳራን ወይም ማጣትን በመፍራት መኖራችሁ ያከትማል። ኪሳራን ወይም ማጣትን በመፍራት መኖራችሁም ያከትማል። በዚህ አይነቱ ጥልቅ ምልዓት ላይ ስትደርሱ ሌሎች እናንተን ደስተኛ ሊያደርጓችሁ እንደሚችሉ ማመናችሁ ያከትማል። ግላዊ ስኬታችሁም ሆነ መንፈሳዊ ሙሉነታችሁ በውጫዊ ሁኔታዎችና በሌሎች እርዳታ ላይ እንዳልተመሰረተ ግልጽ ይሆንላችኋል። ሌሎችን ጠብቃችሁ ደስተኛ ከመሆን ራሳችሁን ስለምታላቅቁ የሌሎች አለመኖር ደስታ ያሳጣችሁ። ነገሮች ሁሉ የተከበሩ ናቸው።
ይሁንና ምንም ነገር አያስጨንቃችሁ። ፍጡራን ተወልደው ይሞታሉ። እናንተ ግን ከዚያ የፍጡር ቅጽበት ስር ያለውን ዘላለማዊነት መረዳት ችላችኋል። እውነተኛ ነገር እንደማይፈራ በትክክል ማወቅ ችላችኋል። ይህ የእናንተ መገኛ ሁኔታ ከሆነ ምንም ነገር ከማሳካት ምን ሊያቆማችሁ ይችላል? ምክንያቱም በዚያ ደረጃ ላይ ስትደርሱ ተሳክቶላችኋልና።